ክረምት ገብቷል። እንደዛም ሆኖ በበርካታ ሆቴሎች እንደዚህ ሆነው ስራቸውን የሚሰሩ በርካታ ሴቶች አሉ። የሆነ ጊዜ ላይ አንዲት አስተናጋጅ ክረምት ላይ ነው ትንቀጠቀጣለች። እንደዚህ አይነት ልብስ ነው የለበሰችው። ለምንድነው ማደርቢው ስላት ሳቀችብኝ። ምንድን ነው ስላት ይቀጡናል አለችኝ ኮስተር ብላ። ለምን ልብስ ስለለበሽ? አዎ ይቀጡናል አለች። ቤቱ ምግብ ቤት ነው፣ ቤቱ መጠጥ ቤት ነው እንጂ ናይት ክለብ ወይንም ደግሞ የሴቶች ፋሽን ሾው እና ትርኢት የሚታይበት ቤት አይደለም። በጣም በርካታ ሆቴሎች፣ ሬስቶራንቶች፣ ካፌዎች ጭምር ክረምት ጭምር እንደዚህ እያለበሱ ገበያ ለመሳብ ወንዶችን ለመሳብ ይህንን ዘዴ ይጠቀማሉ። መንግስት ባለፈው ማስጠንቀቂያ ብሎ ለበርካታ ሆቴሎች ደብዳቤ አስገብቷል። ነገር ግን ለእነዚህ ሰዎች ማስጠንቀቂያ ሳይሆን የሚያስፈልገው ልክ እንደ ኮሪደር ልማቱ 300 ሺህ በሚሊዮን የሚቆጠር ብር እንዲቀጡ ነው ማድረግ ያለባቸው። የከፈትከው ምግብ ቤት ወይንም ደግሞ መጠጥ ቤት እንጂ የሴቶችን ገላ እያሳየህ ገበያን የምታደራበት ቤት አይደለም። እስቲ አንዳንድ ጊዜ ግፍሩ። ይሁን ባይባልም በጋ እንኳን ፀሐይ አለ፣ ሙቀት አለ። ሰው እንዴት ክረምት ላይ እንደዚህ እያለበሰ ምግብና መጠጥ ለመሸጥ ይሞክራል? ከፈለክ ያንተ ምግብና መጠጥ ገደል ሊገባ ይችላል። ነገር ግን በሴቶች ገላ ብር ለማግኘት ስትሞክር አንዳንድ ጊዜ ሼም የሚባል አለ። አንዳንዶቹም ቤቶች ደግሞ ስታዩት መንፈሳዊ ለመምሰል ግድግዳዎች ላይ ስዕሎች ተለጥፈዋል። በር ላይ ደግሞ ሳጥን አለ፣ ብር የሚከተትበት አለ አይደል? የቤተ ክርስቲያን እንደዛ ነው የሚያደርጉት። እዚህ ሰራተኞችን እንደዛ ራቆታቸውን እያሳየ እንዲሸማቀቁ እንዲያፍሩ በግድ እንደዛ እንዲለብሱ እያደረግ እዚህ ጋር መንፈሳዊ ለመምሰል መሞከር በጣም ነው የሚያሳፍረው።